ጃፓኖች የትኛውን ቦታ ላይ መተኛት እንደሚችሉ ታውቃላችሁ? ባቡር ላይ፣ በስራ ቦታቸው ማለትም ተፈቅዶላቸው ማለት ነው። ሬስቶራንቶች ውስጥ፣ ፓርኮች ውስጥ ብቻ ባገኙበት ቦታ ሁሉ መተኛት እንደሚችሉ ታውቃላችሁ? ለዚህ ነገር ምክንያቱ እንግዲህ እንደምታውቁት ጃፓኒዞች ሃርድ ወርከር ናቸው። በመሆኑም በየቀኑ ለረጅም ሰዓታት ይሰራሉ። እንዲሁም ደግሞ ወደ ስራ ቦታቸው ለመሄድ ከቤታቸው ከ1 ሰዓት እስከ 2 ሰዓት ያክል ይጓዛሉ። እነዚህም ምክንያቶች እንግዲህ በቂ እንቅልፍ እንዳያገኙ አድርገዋቸዋል። በዚህም ምክንያት ኢኔሙሪ ወይም ደግሞ ደስ የሚል እንቅልፍ በሚል መልኩ ሰይመው ይሄንን እንደ ባህል አድርገውታል ማለት ነው። ከሁሉም ነገር በላይ የሚያስገርማችሁ ነገር ግን እንደዚህ በየቦታው መተኛታቸው አይደለም። ሁላችሁም እንደምታውቁት በምትተኙበት ሰዓት እንግዲህ እቃ ሊጠፋባችሁ ይችላል። እነሱም በሚተኙበት ሰዓት ስልካቸው እዚህ ጋር፣ ዋሌታቸው እዚህ ጋር በተለያዩ ቦታ በነፃነት ነው የሚተኙት። ሆኖም ግን አንድም እቃ አይጠፋባቸው። ይልቁንም እነሱ ረስተውት ቢሄዱ እንኳን በቅርባቸው የሚገኝ ፖሊስ ጣቢያ ሄደው እቃቸው ተገኝቶላቸው ይመለስላቸዋል። እኔም በበኩሌ 2-3 ጊዜ ዋሌቴን ጥዬ በተደጋጋሚ ፖሊስ ጣቢያ ሄጄ የተቀበልኩባቸው አጋጣሚዎች አሉ። ይሄም እንግዲህ ጃፓንን ሴፍቲ ዋይዝ በጣም ልዩ ሀገር ያደርጋታል። በተለይ ደግሞ እንደምታዩት ከስራ በኋላ ጃፓኒዞች በጣም መጠጥ ይጠጣሉ። በመሆኑም እላፊ ከጠጡ እንደምታዩት በየቦታው ይተኛሉ። እንደዛም ሆኖ ግን ምንም እቃ ሳይጠፋባቸው ወደ ቤታቸው ተመልሰው ይገባሉ ማለት ነው። እናም እንግዲህ ይሄንን ባህል ላካፍላችሁ ብዬ ነው። ቴንክ ዩ